አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ ብዙ አመት ቆይታችሁ ወደ ኢትዮጵያ መምጣት አስባችሁ ነገር ግን እስካሁን ድረስ እዛው ስደት ላይ የተቀመጣችሁ እህቶቼ ለእናንተ ነው መልእክት ይዤ የመጣሁት። ቪዲዮውን እስከ መጨረሻው ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ብዙ አመታትን የቆያችሁ ለመግባት የፈራችሁ ልጆች ማለት ነው እና ምክሬ ለእናንተ ነው። ዛሬ በደንብ አዳምጡኝ። መጀመሪያ ለመግባት ስታስቡ ወደ ኢትዮጵያ በጣም ብዙ አመት ቆይታችሁ ከሆነ በተለይ ልጅ ሳትወልዱ ሳታገቡ እስከ 13 14 15 አመት ሆነን የምትሉ ልጆች አላችሁ፣ ግን ለመግባት በጣም የፈራችሁ ማለት ነው። ምን ማድረግ እንዳለባችሁ እኔ እነግራችኋለሁኝ። በመጀመሪያ መግባት ስታስቡ ሰው አታማክሩ፣ ማንንም ቢሆን ማለት ነው። ማንንም ቢሆን ሰው ማማከር የለባችሁም። በተለይ ደግሞ ኢትዮጵያ ያለ ሰው ወደ ሌላ አረብ ሀገራት ወይም ምናምን ብቻ ስደት ወጥቶ የማያውቅ ኢትዮጵያ ውስጥ የተቀመጠ ወይም ደግሞ ስራ የሌለው ዝም ብሎ የቤተሰብ ሸክም ሆኖ የተቀመጠ ሴትም ትሁን ወንድ ማለት ነው። እንደዚህ አይነት ሰዎችን አታማክሩ መቼም ቢሆን። ኑ ቶሎ፣ ሁሉ ነገር ቀላል ነው የሚላችሁ ማንም የለም። አረ ከዚህ ሀገር ይሻላችኋል እዛው ሁኑ ምናምን ነው የሚሏችሁ። አንደኛ። ሁለተኛ ደግሞ ኢትዮጵያ መጥቶ አዲስ ማለት ነው ከስደት ከአረብ ሀገር ሴትም ትሁን ወንድ በቃ መረረኝ ብላ ለምን አትገባም? በጣም ምርር ብሏት የአረብ ሀገር ኢትዮጵያ ገብታ ከ15 ቀን በኋላ ወይ ከወር በኋላ የሆናትን ወይም የሆነውን ሰው አትጠይቁ። መቼም ቢሆን ኑ አይሏችሁም። ለምን መሰላችሁ? አዲስ የገባ ሰው የምታናግሩ ከሆነ ማለት ነው ገና እንደገባን ሲጀመር የውጭ የስደት ላይ ያለን የነበረው ጽዳት የነበረው ምግብ የነበረው ሁሉ ነገር እኩል አይመጣልንም ኢትዮጵያ ጋር ማለት ነው። ኢትዮጵያ ስንገባ ከዛ ያ የለመድነው ነገር ሲቀር በቃ ለተወሰነ ቢያንስ ለአመትም ሊቆይብን ይችላል። ለተወሰነ ጊዜ በጣም ያነጫንጭናል፣ በጣም ማለት ነው። ኢትዮጵያ መግባት ካሰባችሁ መጠየቅ ያለባችሁ ከአረብ ሀገር ተመልሶ ኢትዮጵያ ገብቶ የራሱን ህይወት እየኖረ ያለ ወይ ደግሞ ልጆቹን እያሳደገ ያለ ወይ ደግሞ የራሱን ህይወት ስራ ከፍቶ እየሰራ ያለ ሰው ተረጋግቶ አገሩ ላይ እየኖረ ግን ከስደት መልስ ማለት ነው። ኢትዮጵያ ውስጥ እየሰራ ሳይሆን እንደኛው አረብ ቤት ማለት ነው የመዳም ቅመም ሲሰሩ የነበሩ እህቶችን ግን ኢትዮጵያ ገብተው ማለት ነው ተቀይረው ህይወታቸውን እየኖሩ ልጆቻቸውን እየወለዱ ባላግብተው የሚኖሩትን በቃ ቢያንስ ከ3 ከ4 አመት ያላነሰ ማለት ነው ኢትዮጵያ የኖሩት ከስደት መልስ ማለት ነው። እነሱን ብናናገር መፍትሄ እናገኝ ይሆናል። ለምን የውጩንም አይተነዋል፣ የአገር ውስጡንም አይተነዋል። ከዛ ማንኛው ይሻላል? ረጅም አመት ሳንወልድ ሳናገባ አረብ ሀገር ከመቀመጥ ይልቅ ኢትዮጵያ ውስጥ ትንሽ ነገር ኑሮን ብንሰራ ተረጋግተን በትንሽ ነገር ተቀይረን ራሳችንን አስተዳድረን መኖር እንችላለን። በቃ ከአረብ ቤት ይሻላል፣ ከአረብ ስራ ይሻላል፣ ከዚህ ይሻላል ብሎ የሚያገናዝበው እንደነገርኳችሁ 2 አመት 3 አመት 4 አመት ከዛ በላይ የሆነው ሰው ነው ከስደት መልስ ማለት ነው። እና ማናገር ያለባችሁ ማማከር ያለባችሁ ካማከራችሁም እንደዚህ አይነት ሰው ነው። ስታማክሩ በቃ ወደ ሀገር ልገባ አስቤ ነበረ፣ ጓደኞች ልትሆን ትችላለች ወይ ደግሞ ጎረቤት ልትሆን ትችላለች፣ ቤተሰብ ልትሆን ትችላለች። እንደዚህ ብለሽ አማክሪያት። ከዛ አትምጪ የምትልበት ምንም አይነት ነገር የለም። ነይ ቶሎ፣ ብዙ አመት ሆነሽ መዳም ቤት እስከ ዛሬ ብዙ አመት ለፍተሽ ያልተቀየረ ነገር ያልተስተካከለ ህይወት በቃ መቼም አይስተካከልም ከዚህ በኋላ ያለው ነገር ማለት ነው። ከዚህ በኋላ ደግሞ የሆነ ነገር ላድርግ ስትይ ረጅም አመት ልትፈጅ ነው። እንደዛም ይሆን ከሆነ ደግሞ የሴት ልጅ እድሜ ቶሎ ነው እንትን የሚለው የመውለድ እንትናችን ቶሎ ያልቃል፣ አጭር ነው። ስለዚህ በቃ የምትወልጅበት ጊዜሽ እንዳያልፈብሽ አገርሽ መተሽ መውለድ አለብሽ ማግባት አለብሽ የሚለውን ነገር ነው የምትመክርሽ። ገብቷችኋል? እና እንደዚህ አይነት ሰዎችን ማማከር ወይም ደግሞ ቤተሰብ ከሆነ ደግሞ የሆነ ስራ የሌለው ሴትም ብትሆን ስራ የሌላት በቃ ወይም ደግሞ ከአረብ ሀገር ተመልሳ ምንም አይነት ስራ ያልጀመረች ላኩልኝ እያለች ወይ ደግሞ ቤተሰብ ስጡኝ እያለች እያጠፋች ከሆነ ወንድም እንደዛው የሚያጠፋ ከሆነ እነዚህ አይነት ሰዎችን ግን ብታማክሩ ኑ ቶሎ አይሏችሁ። እንደውም ይሻላችሁ እዛው ነው፣ እዛው ተቀመጡ።
በተለይ ቤተሰብማ ከሆነ እና ደግሞ እንደነገርኳችሁ ጓደኛም ይሁን ጎረቤትም ይሁን ምንም ይሁን አዲስ የገባ ሰው ፈጽሞ እንዳትጠይቁ። አዲስ የገባ ሰው ከጠየቃችሁ መቼም አትገቡም፣ ኢትዮጵያ መቼም ሀገራችሁ አትገቡም። ይሄንን ማወቅ አለባችሁ። በቃ ወዲያው እንደመጡ እኔም እንደመጣሁኝ ልበላችሁ እንጂ በቃ የተወሰነ ቢያንስ እኔ እንኳን ቶሎ እንትን ብየዋለሁኝ፣ ግን ገና እንደመጣው የመጀመሪያ ወራት አካባቢ ላይ ቢያንስ 1 ወር 2 ወር አካባቢ ላይ በቃ ሁሉን ነገር መቀበል ያቅታችኋል። ገብታችኋል። ግን ሶበር የሚባል ነገር አለ። መታችሁም ችኩል አሁን በቃ ወላሂ መተው በሳምንታቸው በወራቸው ምናምን የተመለሱ ልጆች አሉ። እና ያን ነገር የምትቀበሉት ስትቆዩ ነው። አሁን እናንተም ብትመጡ ማንኛችሁም ብትመጡ ማለት ነው ማንኛችሁም ብትመጡ ቶሎ ላትቀበሉት ትችላላችሁ። ሁሉ ነገር ይቀየርባችኋል። በቃ አየሩ ይቀየርባችኋል። ሀታ ሰውነታችሁ የሚገርማችሁ ነገር ማለት ነው እንደመጣችሁ ውሃ ውስጥ ቅይር ብሎ ምናምን ስትታጠው በተለይ 15 ዓመት ከቆያችሁ ማለት ነው ሰውነታችሁ እንደ አዲስ እየተፈቀፈቀ ነው የሚነሳው። እንደ አዲስ እየተፈቀፈቀ ልክ ሲዋክ ልንጠቀም ስንል በቢላዋ መንፈቀው አይደል? ልክ እንደዛ እየተፋቀ ይነሳል ሰውነታችሁ። ነጭ ሆኖ ቡል ነው የሚለው እና እንደዛውን እንደገና አዲስ ቆዳ ነው እንትን የምትሉት እና ያ እስከሚሆን ድረስ በቃ አልተመቸኝም። እዩ እስኪ ሰውነቴ ፍርፍር አለ። በቃ ሰውነቴ ነጫጭባ ሆንኩኝ። ሰውነቴ ጠቆረ። በቃ የድሮ ማንነታችሁ እኮ ነው ይሄ። እስከምትለምዱት ድረስ ነው እንጂ ምንም አትሆኑም። በቃ ምንም እኔ ሁሉንም አልፌዋለሁኝ። የስደትንም አለማቀዋለሁኝ። ኢትዮጵያ ገና እንደገባሁኝ ማቀዋለሁኝ። ከዛ ከኖርኩ በኋላ ማቀዋለሁ። ሁሉንም ልንገራችሁ እና እንደዚህ አይነት ነገሮች አሉ። ላትቀበሏቸው የምትችሏቸው ነገሮች አሉ። እዛ ቢያንስ በቃ ቢበርዳችሁ ውሃ እንትን ብላችሁ ሰኻን ከፍታችሁ ልትታጠቡ ትችላላችሁ። ሽንት ቤቱ ምኑ በቃ ፍሪጅ ምን በቃ ሁሉ ነገር ተሟልቶላችሁ በቃ ጽድት ያለ ህይወት ልትኖሩ ትችላላችሁ። ኢትዮጵያ ስትመጡ ግን ያ ነገር በቃ ማይገናኝላችሁ ከሆነ ትንሽ እንትን ይላችኋል፣ መቀበል ያቀታችኋል። ያን ነገር ግን ዋጥ አድርጋችሁ 1 አመት ከደፈናችሁ ከዛ በኋላ በቃ ውጭ መሄድ አትመኙም። ሲጀመር አትመኙም። በቃ አገራችሁን ያለችሁበትን ሁኔታ ወዳችሁ ትኖራላችሁ። ስለዚህ ትዕግስት ያስፈልገዋል። መታችሁም ቶሎ መመናጨቅ የለባችሁም። እና ገና የገባ ሰው ማትጠይቁ ያልኳችሁ ገና መመናጨቅ ላይ ናቸው። እኔ ማለት ነው በእርግጥ ገና እንደመጣው ልክ እንደሌላው ባልሆንም በጣም ብዙዎቹ በጣም ነው የሚያስጠሏችሁ። ለመሰላችሁ ገና እንደመጣው አቧራ ይንካኝ የማይሏሉ። አቧራ ይንካኝ እንዴ ይችናት በቃ ሀገራችን እንዴ ይሄ ነው እንዴ ምናምን በጣም የሚያስጠሉ ማለት ነው። በቃ እንደማያውቋት እንዳላደጉበት ሲንከባለሉ አፈር ላይ እንዳላደጉ በቃ መጸየፍ መሬቱን ሁላ ማለት ነው። ወላይ ነው የምላችሁ በጣም ብዙ ሰው ያጋጥመኛል። በቃ ሽንት ቤቱ ይሸታል፣ እዚህ ጋር ጭሱ፣ እዚህ ጋር ምኑ በቃ በጣም ከልክ ያለፈ ማለት ነው። እኔ አልሐምዱሊላህ እንደነዛ አልሆንኩም፣ ግን በጣም ያናድዱኛል ሲመጡ ማለት ነው። እንደው ላላ ብላችሁ እንደዛ እንዳትሆኑ። በቃ አገራችሁ ነው፣ ያደጋችሁበት ነው፣ የተማራችሁበት ነው፣ አፈር ተቧላችሁ ጭቃ አብኩታችሁ ያደጋችሁበት ነው። ወላሂ የሰው ሀገር የሰው ነው። በቃ አገራችሁን ከነ ማንነቷ ከነ ምንነቷ መውደድ አለባችሁ። እንደዛ ስትሆኑ አገራችሁን የምትወዱ ከሆነ ከነ ምናምኗ የምትወዱ ከሆነ በቃ ትኖራላችሁ። ገባችሁ? በጣም ትኖራላችሁ። እና እንደነገርኳችሁ እነዚህን አትጠይቁ ያልኳችሁን ሰዎች አትጠይቁ። ከምንም በላይ ደግሞ ማንንም አለማማከር፣ በራሳችሁ መመራት። በቃ መስሪያ ካላችሁ እስከዛሬ አላገባችሁም አልወለዳችሁም፣ በቃ እድሜ ያልፋል፣ መውለድ ፈልጋለሁ፣ ማግባት ፈልጋለሁ፣ የያዛችሁትን ብር ይዛችሁ መታችሁ አገራችሁ ላይ በቆራጥነት ስሩ። በከትንሽ ተነስታችሁ በቆራጥነት ስሩ። ከዛ የራሳችሁን አላማ ራሳችሁ ህይወታችሁን የምትኖሩት ራሳችሁ እስከሆናችሁ ድረስ ራሳችሁ መወሰን። በቃ ማንንም አለማማከር። ከሌ ዛሬ ብታማክሉ ማንም ላንቺ የሚሆንሽ ላንቺ የሚመጥንሽ ነገር ራስሽ ነሽ እንጂ የምታውቂው ማንም ስለ ራስሽ ህይወት ተጨንቆ እንደዚህ ብታደርጊ ላንቺ ጥሩ ነው የሚልሽ ሰው የለም። በተለይ ኢትዮጵያ ያለ ሰው ማለት ነው። እና ውዶችዬ ይሄንን አድርጉ። በተረፈ አላህ ለሀገራችሁ ያብቃችሁ። ከልጆቻችሁ የተራራቃችሁን ብዙ አመት አላህ ከልጆቻችሁ ጋር ያገናኛችሁ። እንግዲህ ለልጆቹም ስሜት እሰቡላቸው፣ ዘኑላቸው፣ ለልጆቻችሁ ግቡ ነው የምለው። እንግዲህ በቀጣይ ቪዲዮ ኢንሻአላህ ተመልሼ እመጣለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ።
እንዲሁም እቃ ማዘዝ የምትፈልጉ ካላችሁም ስልኬን ኮሜንት መጀመሪያ ላይ አስቀምጥላችኋለሁኝ ማዘዝ ትችላላችሁ። የሮመዳን አስቤዛም ማዘዝ ትችላላችሁ። ቀድማችሁ ዋጋ ሳይጨምርባችሁ ማዘዝ የምትፈልጉ ካላችሁ ለቤተሰብ ሰርፕራይዝ የፈለጋችሁትን እቃ ማዘዝ ትችላላችሁ። የፈለጋችሁት ቦታ እንግዲህ ገጠርም ቢሆን አደርስላችኋለሁ ማለት ነው። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።